ሰላም ጤና ይስጥልኝ። እንኳን ወደ የአሱ ቲዩብ ሳምንታዊ ዜና በሰላም መጣችሁ። የአሱ ቲዩብ በሳምንት ውስጥ የተከናወኑ ወቅታዊ መረጃዎች የሚቀርቡበት ገጽ ነው። ባሳለፍነው ሳምንት የተከናወኑ አበይት ጉዳዮችን ይዤላችሁ መጥቻለሁ። በመጀመሪያም አርዕስቶቹን እንሆ። ስለ አባይ ግድብ መነገር ያለበትን ያህል አልተነገረም፣ ድሉም በደንብ እየተከበረ አይደለም ተባለ። የመንግስት ትምህርት ቤት ተማሪዎች በ2017 የ12ኛ ክፍል መልቀቂያ ፈተና አመርቂ ውጤት ያላመጡበት ምክንያቶች ተገለጹ። በመንግስት ከሚቀርቡ መድኃኒቶች 97 አይነቶቹ በሀገር ውስጥ ምርት የሚቀርቡ ናቸው ተባለ። ከውጭ የቻርሊ ክሪክ ባለቤት ኤሪካ ክሪክ የባለቤቷን ገዳይ ምህረት አደረገችለት። በመቀጠል ወደ ዝርዝሮቹ አልፋለሁ፣ አብራችሁን ቆዩ። ስለ አባይ ግድብ መነገር ያለበትን ያህል አልተነገረም፣ ድሉም በደንብ አልተከበረም ተባለ። የኪንግስ ኦፍ አባይ መስራች ኡስታዝ ጀማል በአባይ ግድብ ግብጾች የሚሰማቸውን የባለቤትነት ስሜት እኛ አፍሪካኖች እንዲሰማን አልተሰራም። እኛ በበኩላችን ከ3000 በላይ ቪዲዮዎችን በአማርኛና በአረብኛ ሰርተን ለህዝብ አደርሰናል። ሌሎች ሚዲያዎችን በዚህ ልክ ሽፋን መስጠት አለባቸው ብለዋል። አያይዘውም አሁን ያለን ትልቁ ሀብት ውሃ ነው፣ ነገር ግን እሱን የሚመጥን የትምህርት ዝግጅትም ሆነ የሚዲያ ሽፋን የለንም። ስለዚህ በደንብ መስራት ይጠበቅብናል በማለት አክለዋል። ለመንግስት ትምህርት ቤት ተማሪዎች የ12ኛ ክፍል ፈተና ውጤት ማሽቆልቆል አንዳንድ ምክንያቶች ተገለጹ። በዘንድሮ የ12ኛ ክፍል ፈተና ብዙ ተማሪዎችን ካሳለፉ ክልሎች ውስጥ አዲስ አበባ ከተማ መስተዳደር የመጀመሪያ ደረጃውን ሲይዝ፣ ሐረርና አምሃራ በሁለተኛና በሶስተኛ ደረጃ ይከተሉታል። ከ500 በላይ ያስመዘገቡ ተማሪዎችን ብዛት ስንመለከት ደግሞ አሁንም አዲስ አበባ 888 ተማሪዎች ሲኖሩት ኦሮሚያ ክልል 794 ተማሪዎችንና አምሃራ ክልል 385 በመያዝ ሁለተኛና ሶስተኛ ደረጃን ይዘዋል። ታዲያ ከዚህ ውስጥም አብዛኛው ተማሪዎቻቸውን ያሳለፉት አዳሪ ትምህርት ቤቶችና የዓለም አቀፍ ኮሚኒቲ ትምህርት ቤቶች መሆናቸውም ተገልጿል። የግል ትምህርት ቤቶችም ከግማሽ በላይ ተማሪዎቻቸውን እንዲያልፉ ሲያደርጉ፣ የመንግስት ትምህርት ቤቶች ግን ዝቅተኛ ያለፉ ተማሪዎችን ቁጥር ይዘው ተገኝተዋል። የአዲስ አበባ መስተዳደር ትምህርት ቢሮ ምክትል አስተዳዳሪ ዲናውል ጫላ እንደገለጹት የመንግስት ትምህርት ቤት ተማሪዎች በተለየ የውጤት ማሽቆልቆል ምክንያት በግልጽ ይሄ ነው ተብሎ ለማስቀመጥ ቢያስቸግርም፣ በዋናነት ግን የግብዓት አለመሟላት፣ የመምህራን የማስተማር ችሎታ ውስንነት እና ወላጆች ለልጆቻቸው የሚሰጡት ትኩረት እንደ ምክንያት ማስቀመጥ ይቻላል ሲሉ ገልጸዋል። በመንግስት ከሚቀርቡ መድኃኒቶች 97 አይነቶቹ በሀገር ውስጥ እንደሚመረቱ ተገለጸ። ኢትዮጵያ በከፍተኛ የውጭ ምንዛሬ፣ ማዳበሪያ፣ ነዳጅና የመሳሰሉት ምርቶችን እንደምታስገባ ይታወቃል። ታዲያ መድኃኒቶችንና የሕክምና መሳሪያዎችንም በዋናነት ከህንድና ቻይና ታስገባለች። ይህንንም ለመቀነስ የኢትዮጵያ መድኃኒትና የሕክምና መገልገያዎች አምራች ድርጅት በአሁኑ ሰዓት አቅሙን አደራጅቶ 15 ቢሊዮን የሚያወጡ መድኃኒቶችን ለሀገር ውስጥ እያቀረበ ይገኛል። ምንም እንኳን በሀገር ውስጥ የሚመረቱ መድኃኒቶች እና የሕክምና መገልገያዎች ጥራታቸውን የጠበቁና ከውጭ ሀገራት ምርቶች ጋር የሚወዳደሩ ቢሆኑም በህዝቡ ያለው አመለካከት የተሳሳተ ነው ሲሉ የማህበሩ ፕሬዝዳንት ዶክተር ዳንኤል ገልጸዋል። ይህ እንዳለ ሆኖ የውጭ ምንዛሬና ከመንግስት ጋር የሚፈጸመው የሽያጭ ውል የሀገሪቱን ነባራዊ ሁኔታ ያማከለ አለመሆኑ በታሰበው ልክ እንዳንሄድ አድርጎናል ሲሉም ፕሬዝዳንቱ አክለዋል። የቻርሊ ክሪክ ባለቤት ኤሪካ ክሪክ የባለቤቷን ገዳይ ምህረት አደረገችለት። ቻርሊ ክሪክ ጳጉሜ 5 የኢትዮጵያን ዘመን መለወጫ ዋዜማ ዩናይትድ ስቴትስ በሚገኝ አንድ ካምፓስ ውስጥ ወንጌል እየሰበከ ባለበት ወቅት በአንድ ወጣት በተተኮሰበት ጥይት መገደሉ ይታወሳል። ይህንንም አስመልክቶ መስከረም 11 2018 ብዙ ሺህ ህዝብ በተገኘበት በተካሄደው የቀብር ስነስርዓት ላይ ባለቤቱ ኤሪካ ክሪክ እንዲህ ስትል ተደምጣለች። ቻርሊ ከምንም በላይ የእሱን ፍላጎት ሳይሆን እግዚአብሔር የፈቀደውን ነበር የሚያደርገው። የቻርሊ ፍላጎት በሄደበት ወንጌል መስበክና ብዙዎችን ወደ ትክክለኛው መንገድ ማምጣት ነበር። ለዛም ነው የህይወቱ ፍጻሜ በተደረገበት ካምፓስ ውስጥ የተገኘው። የባለቤቴን ገዳይ ምሬዋለሁ። እግዚአብሔር ያስተማረን ይህንን ነው።
ቻርሊም ቢሆን የሚያደርገው ይህንኑ ነው። የኔን ቻርሊ ዓላማ ከምንጊዜውም በላይ በበላይነት እየመራው አስቀጥለዋለሁ። ከአሁን በኋላ የተርኒንግ ፖይንት ዩኤስኤ ሲኢኦ እኔ ነኝ። የካምፓሱ ውይይትም ቢሆን ተጠናክሮ ይቀጥላል እንጂ አይቀርም በማለት ገልጻለች። ከዜናዎቹ ጋር አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ሳምንት በሌሎች ዜናዎች እስከምንገናኝ መልካም ሳምንት